የኑሮ ውድነቱን ተውት አትንገሩ። እንደው በቃ አልሐምዱሊላህ ብቻ እዚህ ወደዳችኋት ታምራለች አይደል? ጽድት ያለ በቃ ፍክት ያለች ናትና እኔም ወድጃታለሁ። እንግዲህ በውሃ ይለቅ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች የመንሱራት አድማጭ ተመልካቾች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ፣ ሰላም ለሀገራችን ይሁን እያልኩ ዛሬ ብቅ ብያለሁ በቤቴ ማለት ነው። ቤቴ መጥቻለሁ ማለት ነው። እንግዲህ ገበያ ሄድ ብዬ ለቤቴ አንዳንድ ነገሮችን ገዛዝቼ መጥቻለሁ ማለት ነው። እንግዲህ እንደምታዩት አንደኛው ትልቁ ዕቃ ይሄ ነው ማለት ነው። ማጨሻዬ በጣም ትንሽ ሆና ያረጀች ነበረ። ያው ቤት ውስጥ ሲሰራ ምናምን የተገዛ ነው። ዛሬ ነገ እያልኩኝ ያኔ አልገዛሁም ማለት ነው። ዛሬ ደግሞ ይችን ጸዳ ያለች የምታምር ዋፈክት ያለች ማጨሻ ጋቻ ገዝቻለሁ ማለት ነው። እዚህም ሳሙና ምናምን አለ እንግዲህ ለልብሳችሁ ምናምን ማጠቢያ ያስፈልጋችኋል። ስለዚህ ጉዳይ አልነግራችሁም፣ አይታችሁ ፍረዱ። እዚህ ደግሞ ምንድነው ያለው? እስኪ ቆይ ልፍታና ላሳያችሁ። መቼም ማለት ነው የኑሮ ውድነቱን ተውት አትንገሩ። እንደው በቃ አልሐምዱሊላህ ብቻ እዚህ ገብስ አለ። ሙቅ ላዘጋጅ ነው ለራሴ ሙቅ ላዘጋጅና ልጠጣና ማለት ነው። ራሴን እየገነባሁኝ ወደፊት ያለውን ነገር አየዋለሁ እንጂ አልቻልኩትም እኔ ከባድ ነው ማለት ነው። እና እዚህ ድንች አለ፣ ሽንኩርት አለ። ድንች ሽንኩርት ነው ይሄ ማለት ነው። እዚህም ሌላ ሽንኩርት አለ ማለት ነው። ይሄ ሳየው አይበቃም አልኩና ሌላ ሽንኩርት ገዛሁ ማለት ነው። እንግዲህ ያው ሽንኩርት በአሁኑ ሰዓት ኦቨር ሆኗል። ያው ከበፊቱ ይሻላል። በበዓሉ ሰው በጣም ውድ ነበረ። አሁን ተወዷል ማለት ቀነስ አድርጓል ማለት ነው። እንግዲህ ቤቴን እንደዚህ እያልኩ አንዳንዴ ሞቅ ላድርግ ብዬ ወደ ቤቴ መጥቼ ለቤቴ የሚያስፈልጉ እቃዎችን ያው ገዛ አድርጌያለሁ ማለት ነው። እዚህ ዝናብ እንዳይመታኝ ብዬ ጥላ ይዤ ጥላዬ ነው። ይሄሳ ምን ይሆን እስኪ ቆይ ይኸው። ኧረ አላህ ለሁላ እዚህ እርድ ነው እንግዲህ ግን ብዙ ነው። ለአመት ይበቃል ለአመት። እዚህ ደግሞ ዘንጋዳ አለ። ያው ሙቅ ስታዘጋጁ ታውቃላችሁ እና እናቶቻችን ምን እንደሚያደርጉ ያው የኛ ግማሹ ስለተገዛ ነው በፊት። እዚህ ዘንጋዳ አለ። ያው እዚህ ገብስ አለ። ሌላ የሚያስፈልጉ ብዙ ነገሮች አሉ ማለት ነው። ያው ለዛሬ ኪሴን ጠበቅ አድርጌ ቀስ ብዬ እነዚህን ነገሮች ገዛዝቻለሁ ማለት ነው። ቀስ እያልኩ ደግሞ ወደፊት እጨማምርበታለሁኝ። እንግዲህ የዛሬዎቹ ገበያ ይሄን ይመስላሉ። ይኸው ያው ሰዓት ደርሷል። አሁን ምሳዬን በልቼ ምናምን ነው ገበያዬን ያሳየኋችሁ። በጣም ሰዓቱ ሄዶ ነበረ ረፍቶብኝ እዛም ስል ከገበያ መጣሁኝ፣ ወጥ ሰራሁኝ፣ ምሳዬን በላሁኝ እላችኋለሁኝ። እንግዲህ ቤቴን አሟሙቁልኝ እናንተም በላይክ በኮሜንት ሼር እያደረጋችሁ ሞቅ አደራርጉኝ አብራችሁ ማለት ነው። እኔ ቤቴን ሞቅ ሳረግ እናንተ ደግሞ አለንሽ አብሽሪ ከጎንሽ ነን እያላችሁ አበረታቱኝ። ጋቼን እንዴት ነው ወደዳችኋት? ታምራለች አይደል? ጽድት ያለ በቃ ፍክት ያለች ናትና እኔም ወድጃታለሁ። እንግዲህ በውሃ ይለቅ በሉኝ ማለት ነው። ልብስ ነው እንዳትሉኝ ብቻ። ያው እንግዲህ እነዚህን ገበያዎች መጥቻለሁ ዛሬ። ይሄንን እስከምበላ ድረስ እድሜ ይስጠን ጤና ይስጠን ነው የሚባለው አይደለም? እና ብዙዎቹ እህቶቼ እንግዲህ ለምንድን ነው ቤትሽ የማትገቢው? ቤትሽ ግቢ ትሉኛላችሁ። ያው እኔም ቤተሰብን ለማገዝ ብዬ ዛሬ ነገ እያልኩኝ እዚህ ደረስኩኝ ማለት ነው። እንግዲህ ይኸው መስከረምም ሊያልቅ ምንም አልቀረውም። ከአሁን በላይ ቤቴ ገብቼ ታውኛላችሁ ብዬ አስባለሁኝ። እንግዲህ ከአሁን ቀደምም ብዙ ጊዜ ልገባ ነው እያልኳችሁ ቀን እየወለደው እስኪ ቆይማ እያልኩኝ እዚህ ደርሻለሁ ማለት ነው። ከአሁን በላይ እንግዲህ በቃን ገጠር ህይወታችን እንግዲህ ይስተካከል፣ በከተማ ቢዝነሱም ይምጣ እያላችሁ ተዋርኩ ማለት ነው። ያው ከተማ ስንኖር ግዴታ
ገንዘብ መኖር አለበት፣ የሆነ ስራ መኖር አለበት። ካልሆነ ያው በጣም ከባድ ነው ማለት ነው። በአሁኑ ሰዓት ብር እንደ ወረቀት የወደቀበት በቃ አለ አይደለም፣ ምንም ነገር አይሰራምና ሰርተን የምንለወጥበትና ኑሮውን ደግሞ ረከስ አለ ያርግልን ማለት ነው። ይሄ ሁላ በሰው ሀገር ብዙ እህቶቻችንም የሚሰቃዩት ያው የኑሮ ሁኔታ ነው። ይችን አርገናት እያሉ ብሩ ስላልጠቀመ ነው። እንግዲህ ወደፊት ደግሞ አላህ አግዞን ሁሉንም ነገር አስተካክሎልን ኑሮ ውድነት ከቀነሰ ያው ሁሉም የመዳም ቅመም ወደ ሀገሩ ለመግባት ወደ ኋላ አይልም ብዬ አስባለሁኝ። እና ያው የዛሬው ቪዲዮ ይሄን ይመስላል ማለት ነው። እንግዲህ ከወደዳችሁት እንግዲህ እንደምታዩት ግቢ ትንሽ ቆሸሸሽ ሳይል አይቀርም ማለት ነው። ላጸዳ ነው። ይኸው እንግዲህ ውሃ የሌላቸውም ከኔ ጋር ነው የሚቀዱት። እንግዲህ ይቅዱ አቦ ዱንያ አይሞላም ብዬ ሰጥቻቸዋለሁ። እና ውሃ የሌለበት ሰፈር እንደዚህ በሳይፎን ይወስዳሉ ማለት ነው። እና ያው መተዛዘኑ ኸይር ነው ብዬ ግን ያው ተከራይ ያን ያህል ንጽህና ስለማይጠብቁ በተለይ ደግሞ ወንድ ሲሆኑ ላጸዳላቸው ነው ማለት ነው። እንግዲህ አብረን እናጸዳዳለን። እዚህም በቆሏችን ደረስ እያለች አደግ እያለኝ ነው። ገና ናት እንግዲህ ጥቅምትን ትጨርሳለች ይመስለኛል። እኔ ደርሶ አዝሎ አገኘዋለሁ እያልኩ እየጓጓ በመጣ እንዳለ ነው ማለት ነው። ይኸው እንግዲህ አሁን ይሄ መጥረግ ያስፈልገዋል፣ ውሃ ምናምን ያስፈልገዋል ማለት ነው። ወደ ስራችን እንግዲህ ቤተሰቦቼ ልብስ ቀያይረን ወደ ጽዳት ገብተናል ማለት ነው። በአንድ ጎን ያለውን አስጥቼ ጨርሼ ደግሞ በአንድ ጎን ያለውን አረሙን እየነቀልኩ ነው። ሰው የሌለው ቤት ይኸው አይደለም፣ አቀንጭራ ባቀንጭራ ሆኗል። እሱን እያጸዳዳሁ ነው። ክረምቱን እንግዲህ ረስቼዋለሁ። ወላሂ ለአዚም መጥቼ አላቅምና ጨርሶ በቃ እንደማይሆን ሆኗል። አንዳንዱ ምቀኛ ሀሲድ ያለ ወላሂ ለአዚም ምንም እንድትጠቀሙና እንድታድጉ የማይፈልግ ማለት ነው። እንግዲህ እስካሁን ድረስ እኔ ቆጣሪ አላስገባሁም ማለት ነው። ያ ማለት ምንድነው? በእኛ እንደዚህ በእኛ መስመር ፖል አልተተከለም። ፖል የተተከለው ወዴታች ነውና ቆጣሪ ያስገቡ ሰዎች አሉ። ከነዛ ስቤ ነበር የምጠቀመው ማለት ነው። እና ከዛ ከሳብኩበት ቤት ሰዎቹ የሉም። የምትኖረው ተከራይ ናት። የቆጠረውን እኔና አንቺ ሆነን ሸር አድርገን እንከፍላለን፣ ምንም ችግር የለው ብላት ራሴ ብቻ ነን የምጠቀመው፣ ማንም ሰው አይጠቀምም ከኔ ቆጣሪ ብላ አናዳኛለች ማለት ነው። አሁን አያችሁ፣ ይሄ ምቀኝነት አይገርምም? ወላ አንዳንዱ ሰው እኮ ይገርማል። ለነገሩ አገራችንም አክሩ ዘመን እንደዚህ ሰውና ሰው አውሬ የሆነበት ለምንድን ነው? የራሱ የሰውየው ስራ ነው ማለት ነው። እንደዚህ በቃ ሰውና ሰው እንዲባላ ያደረገው ሰውየው ራሱ ነው ማለት ነው። ምክንያት የሚሆነው ሰላም የጠፋበት ማለት ነው። እና እንግዲህ እኛ ብር አዋጥተናል፣ ቆጣሪ እንዲገባልን፣ ፖል እንዲተከልልን ህዝቡ ብር አዋጥቷል ማለት ነው። እዛ ድረስ እንግዲህ ይቺ ሴት አልታገስም ማለች። ራሴ ብቻ ነኝ የምጠቀመው። ደግሞ እኮ ባለቤት እንኳን በሆነች ባለቤቷ እኮ ተጠቀሙ፣ ሁለታችሁ ተመካክራችሁ የሚቆጥረውን ሸር አድርጋችሁ ተጠቀሙ ብላለች ማለት ነው። ግን ተከራይቱ በቃ ከኔ ሌላ ማንም ሰው አይጠቀምም፣ ራሴ ብቻ ነው ብላ አናደደች ማለት ነው። ዛሬ ቤቴ በመጣሁበት ሰዓት እና ብቻ አሁን ውስጤ እየተቀጣጠለ ነው። ግን ግዴታ ቤቴን ፏ ማድረግና ግዴን ፏ ማድረግ ስላለብኝ ልጥረግ። ምንም ማድረግ አይቻልም። የሰው ወርቅ አያደምቅ። በጣም ከባድ ነው ማለት ነው። ወላሂ ለአዚም እንደው አታርግብኝ ነው የሚባለው። ጎረቤቴን ጥሩ አርግልኝ ነው የሚባለው ማለት ነው። እንግዲህ እስከ ዛሬ ድረስ ይሄ ቤት ዝግ ነበረ፣ ማንም ሰው የለም። እኔ ነኝ ቆጣሪ የምከፍለው፣ እኔውና ተከራዮቼ። ታውቃላችሁ፣ እኔም እዚህ አልኖርም። ሁለት ተከራይ እነሱ ናቸው የሚጠቀሙት፣ የእነሱን እኔ እከፍላለሁ ማለት ነው። ይቺ እንዳልሳደብም ጥሩ አይደለም፣ እንደ አፋችንን መጥፎን